እነሱ ውሸት ይዘው ካላፈሩ አንተ እውነት ይዘህ ምን ትሰራለህ ነው? አንቺ እውነት ይዘሽ ምን ትሰራለሽ? እነሱ እኮ አፍሩ ፊክሽን እያነበቡ ስለኖርኩበት ስለማውቀው ማለት ነው። ምን እንደሚያምኑ እንኳን አያውቁም። ደረቅ ሴትና ያፈኛ ሰው አንድ ናቸው። ለማርያም መስገድ ጣዖት ነው ይላል እሱ። ህዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይላል። ለሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር እንዲሁም ኮሜንት መጻፍ እንዳይረሳ። ወደ ቪዲዮዎቹ እንሄዳለን። ህፃናትን በምናቆርብ ጊዜ ልናደርጋቸው የሚገቡ 6 ጥንቃቄዎች በተለይም ሴቶች እንድታዳምጡ እፈልጋለሁ። አንደኛ፣ የቅዳሴ ሰዓትን አክብሮ መገኘት። ህፃናቱ ይረብሻሉ፣ ያስቸግራሉ፣ ያለቅሳሉ በማለት ሰበብ በእኛም ምክንያት ህፃናትን ልክ ቅዳሴው ካለቀ በኋላ በቁርባን ሰዓት ይዞ መምጣት ይሄ ፍጹም ክልክል ነው። ሁለተኛ፣ የወላጆች አለባበስ ልጄ እንጂ እኔ አልቆርብም በማለት የማይገባ ልብስ ለብሶ ጸጉርን ተገላልጦ ቤተ መቅደሱ ቅዱስ ሥጋውና ክቡር ደሙ የሚሰጥበት ቦታ ላይ መገኘት በፍጹም አይገባም። ሶስተኛ፣ የህፃናቱ አለባበስ ሴቶች ከሆኑ ረጅም ቀሚስ ለብሰው ሊከናነቡ ይገባል። ወንዶችም ከሆኑ እንደዚሁ ጸጉራቸውን በሚገባ አስተካክለን ነጠላ አልብሰን ልናቆርባቸው ይገባል። አራተኛ፣ ቤተ መቅደስ ውስጥ ለህፃናቱ ከቆረቡ በኋላ ይበሉታል ብሎ ምግብ ይዞ መግባት በፍጹም አይቻልም። በቤተ መቅደስ ውስጥም እንደዚሁ ህፃናቱን ጡት ማጥባት አይቻልም። ይርባቸዋል ብለን ልንሰጋ አይገባም። ህፃናቱ በጾም ሊቆዩበት የሚችሉት ሰዓት እስከ ቅዳሴው እስከሚያልቅበት ሰዓት ነውና ይችን ሰዓት ብቻ እንዲጾሙ ይደረጋል ማለት ነው። ስለዚህ በቤተ መቅደስ ውስጥ ምግብም ይዞ መግባት፣ ብስኩቶችን የመሳሰሉ ነገሮችን ይዞ መግባት፣ ጡትም ደግሞ ማጥባት በቤተ መቅደሱ በጭራሽ የማይፈቀድ ነገር ነው። አምስተኛ፣ የህፃናቱን ንጽህና በሚገባ መጠበቅ። ወደ ቁርባኑ በሚመጡበት ጊዜ አስቀድሞ ገላቸውን አጥበው ፊታቸውን ተጣጥበው ንጹህ ሆነው እንዲመጡ ማድረግ የወላጆች ግዴታ ነው። ስድስተኛ፣ የቅዳሴ ጸበል ከቆረቡ በኋላ ጥቂት የሚጠጡት ነው እንጂ በቅዳሴ ጸበል ፊታቸውን መንከር፣ በላያቸው ላይ ማፍሰስ ፈጽሞ የማይገባ ነገር ነው። ስለዚህ ህፃናትን በምናቆርብ ጊዜ እነዚህን ጥንቃቄዎች ልናደርግ ይገባል። ተመልካቾች ቪዲዮን ተከታትለን ተመልሰናል። እንደተማማልንበት አልጠራጠርም። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። አብራችሁን ቆዩ። ስለ አድኖ ሰዎች ሲቀዱት ማጥፋት ይችላል አይችልም? በሉ ንገሩኝ እንጂ አመናችሁ። ይችላል አይችልም? ሲቀዱት ለምን ዝም ይላል? ኃይል አጥቶ ነው አይደለም? ይሄን ነው ማወቅ ያለባችሁ። ስለ አድኖ ኃይል ስለሌለው ቀደድኩት ካለ ካዲ ክርስቶስም የተሸጠ ኃይል አጥቶ ነው። መልስልኝ። ይሄንም ነው እኮ ያልኩት አይደለም። ክርስቶስ የተሸጠው በመሸጡ ውስጥ እኛን ስለሚዋጅን ነው። ክርስቶስ የተሸጠው ተመልከቱ፣ ወዶ ፈቅዶ እንጂ በስልጣናቸው አይደለም። የታሰረውም በስልጣናቸው አይደለም። የሞተውም በስልጣናቸው አይደለም። በፈቃዱ ነው የሞተው። መብቷ ነው። ስዕል በመቅደድ አምናለሁ። እኔ ደግሞ በማቃጠልም በመቅደድም አምናለሁ። ማጥፋት ነው። መጀመሪያ እመቤታችንን አይወዷትም ነበር። አሁን የጌታ እናት ናት አሉ። አሁን ደግሞ የጌታ እናት ናት ብለው ከተጠጉ በኋላ ደግሞ ስዕል መቅደድ ያዙ። ምን አረገቻቸው? በእውነቱ እኮ እኛ ከብዳናለች ቤታችሁ ያዙልን አላልናቸው። እግዚአብሔርን ከወደዱ እናቱን ለምን አይወዷትም? በፍጹም የእውነቴን አስረግጬ የምነግራችሁ እነዚህ ሰዎች እግዚአብሔርን አይወዱትም። በፈቃዱ ምራቅ ሲተፋበት ያልተቀየመ የመጨረሻውን ድነት ያስባል እግዚአብሔር። አንዳንዶቹን ያልቀሰፋቸው ተመልከቱ፣ አይሁድን ያልቀሰፋቸው ግማሾቹን ምን ብሎ ነው ካላችሁ፣ ክርስቶስ ካልሞተ ማን አይድንም? ንገሩኝ እንጂ ዓለም አይድንም። ደግሞ ተመልከቱ፣ ወደዚያው ቢያጠፋቸው ኖሮ ደግሞ ማን አይሰቀልም? ንገሩኝ እንጂ ከመስቀል ላይ ወረድ መዘባበት ይችላል አይችልም? ቅዱስ ቄርሎስ ምን ይላል? ከመስቀል ላይ ቢወርድ ራሱ አይሁድ ሞትን ፈርቶ ሸሸ ይሉት ነበር አለ። ቢወርድ ራሱ ይችላል፣ ቢወርድ እንኳን ሞትን ፈርቶ ነው የወረደ ብለው ሌላ መስመር ደግሞ ያመጡ ነበር። ከአቡጀዲው ነው ያልበልጥም፣ ከወረቀቱ ነው ያልበልጥም። የቅዱሳን ስዕላት ሲዘበትባቸው ዝም የሚሉት
ኃይል አጥተው አይደለም። ኃይል አጥተው ነው? በሞቴ ንገሩኝ። ስዕል ተራራ ያፈልሳል አያፈልስም? ንገሩኝ እንጂ። ተራራ አፍልሷል። የእመቤታችን ስዕል አድኖ ተገልጣ ለአብርሃም ሶርያዊ ነግረው ተራራውን 3 ጊዜ ብድቅ ቁጭ አድርጎታል። የማን ስዕል በሉ ንገሩኝ እንጂ። ከተራራና ከአንድ ተራ ሰው ማን ነው ከባድ? ተራራ ነው ከባድ። በቃ ሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሁንልን። ስለዚህ ተመልከቱ፣ ልጇ የዘላለም ንጉሥ፣ እሷ የዘላለም ንግሥት ስለሆነ ተመልከቱ፣ ከተራራው የወረደው ድንጋይ በዓለም ላይ የሚኖሩ ከሃዲያንን ሁሉ ፍርድ ሰጥቶ የሚፈርድበት ቀን አለ። እግዚአብሔር ቢዘገይም የሚቀድመው የለም። ለኛ ግን ወዮልን። የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ እኔ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። በቤቱ ተቀምጠን ደሞዝ ሲያንሰን የምንጮህ፣ የቤተ ክርስቲያን ክብር ሲነካ ዝም ብለን የምንጋደም፣ ሌላ የግል ጥቅማችን ሲነካ ያዙ ይልቀቁኝ የምንል ለድንግል ማርያም ስዕል ለቤተ ክርስቲያን ስዕል ያልኖር ለኛ ግን ወዮልን። እግዚአብሔር መውጫውን እንዲሰጠን መልካም ፈቃዱ ይሁንልን። እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች። ለምን? ልጇ ሕይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋኋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። እመቤታችንን ማንችለው የለን። በቃ እኔ አሁን ይኸውላችሁ አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም። እንደውም እሷን ነው ማደንቃት። እንዴት የእግዚአብሔር እናት ስትሆን እኔን እናቴ ስላት አለመከፋቷ፣ የእግዚአብሔር መጋቢ ስትሆን እኔንም ደግሞ ጠብቂኝ ስላት መጠበቋ፣ ለእግዚአብሔር አብ ልጅ አደራ ለመሰጠት እኮ የበቀች ናት እኮ እናንተ። የቤተ ክርስቲያን ስርዓት ሲፋለስ ዝም፣ ስለ አድኖ ሲቀደድ ዝም፣ ቤተ ክርስቲያን ስትሰደብ ዝም። እንግዲህ ጎበዝ፣ እኔ ስሰደብ ነው እንዴ ሰው የሚንጫጫው? ያለ አግባብ አትንኳን። ማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማህፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከክብሯ ፈቀቅ በሉላት። ከማህፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳን እስኪ ፈቀቅ በሉ ከሷ። ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ አትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብላ አጥና። ችላ አትበላ፣ አትተዋ፣ አትስለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረስ ሲነዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ሲወርድ አብራ ነበረች። አሁን በሰማይ ደግሞ በቀኙ አለች። ድል ከነሱ ከበኩራት ማህበር ጋር አብራለች። በዚህች በውጊያ ላይ ባለች ቤተክርስቲያን አንተ ልታስወጣት ትፈልጋለህ? አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ነው፣ ቃል ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ይባላል። ወገኖቼ ይህች አዛውንቷ ቅድስት ኤልሳቤጥ ምን እንዳለች አልሰማችሁ? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል እኮ ነው ያለችው። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን፣ አስወጧት እኮ ነው የሚሉን። ከስብከታችሁ አስወጧት
ሚሉ፣ ከመዝሙራችሁ አባሯት ነው ሚሉ፣ ከመቅደሳችሁ አውርዷት ነው ሚሉ፣ ከቅዳሴያችሁ ለዩት ነው ሚሉ፣ አባሯት እኮ ነው ሚሉ። የት እናባርራታለን? አንተ እናትህን ታባርር ይሆን? የጽጌ ጾምን አስታውሱት። እንጀራ ሙሉ ይዛ ጀርባዋ ላይ አዝላ ለእስራኤላውያን መና ያወረደውን ከዓለት ላይ ውሃ ያጠጣቸውን አምላክ ይዛ ተጠማው ብላ ለመነች። ተጠማው ብላ መለመኗ እንዲደንቃችሁ አይደለም፣ የማይደንቆ ነው አይደለም። እንዲደንቃችሁ ግን የምፈልገው አለመጠራጠሯ ነው። እየራባት እየጠማት እንዴት አትጠራጠሩ? እሺ ተውት፣ ይሄም ላይ ደንቃችሁ ይችላል። ከሊጦስጥራ አደባባይ አንስቶ እስከ ጎሎጎታ ድረስ ሲወድቅ ሲነሳ አይተዋለች። አቅም አንሶት የተሸከመውን መስቀል ስምዖን ቀሬናዊ ሲሸከምለት ተመልክታለች። ልብሱን ገፈውት እርቃኑን እንደተወጠረ ብራና በሚስማር ሲቸነክሩት አይታለች። ምራቃቸውን ሲተፉበት ተመልክታለች። ጀርባውን ሲገርፉት አይታለች። አንዴም እንኳን አትጠራጠርም። አንዴም እንኳን አምላክ ሆንክ ብላ አታስብም። እንዴት ያለ እምነት ነው ባካችሁ! ወደህ መሰለህ እንደ እመቤታችን ቀሚሷ ስር የምትጠለለው? እንደኛ የማያምን ማን አለ? እንደሷስ የሚያምን ደግሞ ከየት አለ? እውነት ስም አጠራሯ የተመሰገነ ይሁን። ፍጹም አማኝ እንደ እመቤታችን ማንም አይገኝም እዚህ መሬት ላይ ማንም። ሁላችንም ብናምን እንከን አለብን። እምነታችን ላይ መጠራጠር አለብን። የሷ እምነት እንደዚህ የለው። ስለዚህ ለምንድነው ስለሷ የምትማሩት? እኮ የአማንያን ምሳሌ ናታ። ከኛ ወገን የታጣውን እምነት እሷ ላይ አይተነዋላ። ከኛ ወገን የታጣውን እምነትን እሷ ውስጥ በደንብ አድርገን ተመልክተነዋል። ስለሷ ለዛ ብለን እናስተምራለን። መምህር ኢዮብ እንዲሁም ዲያቆን ዘላለም ስለ እመቤታችን ቅድስት ድንግል ማርያም ድንቅ የሆነ ትምህርትን ሰጥተውናል። እጅግ አድርገን እናመሰግናለን። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮቻችን እንሄዳለን። ኢየሱስ አዳኝ ነው ብለን በምንናገርበት ጊዜ አንዳንድ ሰዎች ማስታወቂያ ነው እንደ ይሉናል። አዎ ማስታወቂያ ነው። ተሰማለህ? ስለ አዳኝነቱ ካንተ ይልቅ ቀድመን ከሐዋርያት ሰምተናል። ከመስማትም በላይ የተሸከመውን ማተብ አስረናል። ላሰርነው ማተብ እንኳን ኖረን ብቻ ሞተን መስክረናል። አለቁ ስንባል የሞትነውን ያክል እጥፍ ጨምረናል። ከቅዱሷ ደጃፍ ጉልላት አንስተን በነዋይ ቅድሳት ምሳሌ ተከተን በቅዳሴ ዜማ ምስጋና አስተባብረን ነጭ ለብሰን በአንድነት አብረን ደግሞም ተሰልፈን ቆመን ከመድረኩ በሚያምሩ ውብ ቃላት ልብን በሚያረኩ ኢየሱስ ኢየሱስ እያልን የምንጠራው በአንተ አዲስ ወንጌል ልውሸት በተሰራው ትናንት ዛሬ ነገ እስከ መጨረሻም ስለ ኢየሱስኛ ማስታወቂያ እንሻ። ገባህ? ይግባ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተቸት ለነሱ ወንጌል መስበክ ነው። ይህ ቪዲዮ እናንተ ጋር ከደረሰ የዚህ ቪዲዮ መታየት አለመታየት ህልውናው በእናንተ እጅ ነው ያለው። ስክሪናችሁን ጫና አድርጉት። ሴንድ የምትለዋን ምልክት አጥፉት። እስካሁን ቤተሰብ ያሉ ናችሁ የምስላል ምልክቱን የተጫናችሁ ፎሎ አድርጉ። ቤተሰቡን ዮናታን አክሊሉን በሉት፣ እዩ ጩፋንን በሉት፣ ማንደንሳ ነው እሱንም በሉት። አብዛኛው የፕሮቴስታንት ፓስተሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሜንሽን ሳያደርጉ መድረኮቻቸው ላይ ስሟን ሳያነሱ ሳይተቿ አያልፉ። ለሚያስተውል ሰው እነዚህ ፓስተሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በየመድረኮቻቸው ምንቀፍ ለነሱ ወንጌልን መስበክ ነው፣ ክርስቶስን መስበክ ነው። እኛ እኮ እንረዳቸዋለን። ታሪክ ያስፈልጋል። ያ ሁሉ ሰዓት ያ ሁሉ ህዝብ ሰብስቦ ለመስበክ ግዴታ ሂስትሪ ያላት ቤተ እምነት ያስፈልጋቸው፣ ሊያወሩላት የሚችሉ ቤተክርስቲያን ያስፈልጋቸው። አሁን እኮ ከስሟም አልፎ መድረኮቻቸው ላይ ከበሮ፣ ጽናጽል፣ መቋሚያ፣ ሌሎች ንዋየ ቅዱሳት እኮ መታየት ጀምረዋል። ታዲያ ከየት ያመጣሉ? ኦርቶዶክስ ቤተክርስቲያን ስሟ መድረኮቻቸውን ካላደመቁላቸው የትኛውን ታሪክ ያወራል? የትኛው ሐዋርያ ተንተርሰው ለቤተክርስቲያናቸው ሊያወሩ ይችላሉ? ከመተቸት ውጭ እንዲህ ነው ወዳችሁ ተመልካቾች። ቪዲዮን ተከታትለን ተመልሰናል። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ቀጣይ ደግሞ የመምህር ዘበነ ሰይፉ በኢቢኤስ ላይ ቀርቦ ከተናገረው ንግግር ያስተምራል ብዬ ያሰብኩትን የተወሰነ ቪዲዮ ቆርጬ ይዤ መጥቻለሁ። እሱን ተከታትለን እንመለስ። እኔ ብቻ ላይ ልክ ማለት ይቻላል። ቅድም ሳቀርበው የነበረው የሶሻል ፕሉራሊዝም ነው። ብሽሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። እኔ ለምሳሌ የእስልምና እምነትም የካቶሊክ እምነት የፕሮቴስታንት እምነት ወይም የማያምንም ሰው ጋር በውጭ ሀገር ዲቤቶች አሉ። እኛ ሀገር የለም። ከዚህ በፊትም ይሄን አንስቻለሁ። ዲቤቶች አሉ። ሐሳብህን በ20 ደቂቃ ትገልጻለህ። ሐሳብህን በ20 ደቂቃ ትገልጻለህ። ጥያቄ ካለ ትመልሳለህ። ቅድም ያልኩት ነው የኮኤግዚስተንስ ጉዳይ ነው። ትነጋገራለህ።
እና እውነቱ የት ጋር ነው የሚለው ልትነጋገር ይችላል። የሚሰማው ሰው ደግሞ የራሱን ሐሳብ ሊወስድ ይችላል። ብሽሽቅና ስድብ ግን ከተዘጋ አይምሮ ከተቆለፈ ጭንቅላት የሚመነጭ ነገር ነው። ብዙ ሰዎች እንደዛ አስተያየው የሚናገሩ የለውም ማለት ነው። ወደ ስድብ ከሄደና ለከደ እንትሩን አልደረሰም። የትምህርት ደረጃዎች አሉ። የመጀመሪያው ኢንተሌክት ነው። ኢንተሌክት ደረጃ ማለት አንድ ነገር ታውቃለህ። እዛ ደረጃ እንኳን አይደርስም። ይሄ መጀመሪያ ማወቅ አለብህ። ስትነጋገር አንድ ሰው መጥቶ 1 ሲደመር 1 3 ነው ሊል ይችላል። አይ ወንድሜ አይደለም 1 ሲደመር 1 2 ነው ልል ይችላል። ስለዚህ በዚህ መልክ ነው ልትነጋገር የምትችለው እንጂ ብሽሽቅ ሰው መብቱ ነው ምንም መከተል። ራሱ እግዚአብሔር እኮ ያለው አቅረብኩ ለከ እሳተ ወማየ ይዴከ አበዘ ፈቀድከ ይላል። የግዕዝ ቃል ነው። ፊት ውሃና እሳት አለ ወደምትወደው ጅላክ ነው። እግዚአብሔር ራሱ ዛሬ እኮ ፀሐይ አወጣ። ለኔ ብቻ አላወጣም፣ ለክርስቲያኑ ብቻ አላወጣም፣ ለእስላሙ ብቻ አላወጣም፣ ለሁሉም ነው። ለአንበሳ ለነጅብ ሁሉ ነው የወጣው ፀሐይ። ስለዚህ እግዚአብሔር እንዲህ የሚያደርግ አምላክ ከሆነ አንተ ሃይማኖት እግዚአብሔርን አገኝበታለሁ ብለህ ከሆነ በዛ መልክ ትሄዳለህ። ስለዚህ ብሽሽቅና ስድብ የሚመጣው ድሮ ቤት አናፍሱልኝ ይባላል። ገጠር እንዴት ወደ አንድ ቦታ ከሄዱ ለአንድ ሳምንት ቤቱ ከተዘጋ እንትና አይደለ ሲሚንቶ አለ አይደለ እንትን ነው አቧራ ነው። በበት ነው የሚለቀለቀው ቤት። እሺ በበት ነው የሚለቀለቀው። ቁንጫ በቁንጫ ነው የሚሆነው። ስለዚህ ያናፍሳል። ሰው እየከፈተ ያናፍሳል። ካልተናፈሰ ጭንቅላት የሚወጣው ቁንጫዊ የሆነ ንግግር ነው ማለት ነው። እንደዛ ነው። አንድ ቀን 10 ቁጥር 9 ቁጥር በጥፊ 8ን መታቻት። 8 ምን ነው ምን አረኩ ብትል እበልጥሻለሁ ዝም በይ ነው እንዴ ብላ 8 ምን የምንበልጠው እኮ አለ ብላ 7 ወልውላ 7 ምን ነው ብትል እበልጥሻለሁ ነው 7 ምንም አለኝ ብላ 6 5 5 4 4 3 3 2 1 በጣም ተከተለች ሲሉ አለሽ አይ እስቲ ላስተምራቸው ከነሱ ልብለት ነየኔ ዜሮ ክፍል አርግሻል መታሽ ስትላት 10 ቁጥር ነው ከላይ ቁጭ አሉ። ስታቅፍ ከፍ ትላለህ፣ ስትወድ ከፍ ትላለህ፣ ካለበለዚያ ዝቅ ትላለህ። ቤተሰቦች ቪዲዮን ተከታትለን ተመልሰናል። እንደተማማርንበት አልጠራጠርም። ቀጣዩ ቪዲዮአችን የሚሆነው በስውሯ ማርያም አንዲት እህታችን የተደረገላትን ድንቅ ተአምር ትነግረናለች ወይም ምስክርነት ትሰጣለች። ተከታትለን እንመለስ። አንቺ ደግሞ ልጆችን ከሞት ታስነሻለሽ አልኳት። አስነሳቻቸው። ከ10 ዓመት በኋላ ነው ልጅ ያገኘሁት። ስመጣ በጣም አዝኜ ነበር የመጣሁት። ከሆስፒታል ስመጣ ምርመራዎች አድርጌ ነበርና በቃ ሐኪሞቹ ከአቅማቸው በላይ ስለሆነ የዘር ምርመራ ማድረግ አለብሽ እንደ ሀገር ሄደሽ ነው የተባልኩት። እንደዛ ስባል ቀጥታ እዚህ ነው የመጣሁት። መጥቼ እዚህ ጋር ስዕል አድኖ አለና ተንበርክኬ ለረጅም ሰዓት እኔ ስለምን ዘረመል ነው የሚያወሩት? የኔ ዘር አንቺ ነሽ፣ እኔ ከአንቺ ውጪ ዘር አላውቅም፣ ዘር አንቺ ነሽ ስጪኝ በቃ ብያት አልቅሼ ወጣሁ። ከዛ በሚቀጥለው ጊዜ ንግስ ነበርና መጥቼ እዛ ጋር ዛፍ አለችና ዛፏ ጋር ሆኜ ሰዎች ምስክርነት ሲሰጡ እኔ በስልኬ ምስክርነት እየሰጠው ነበር። የዛሬ ዓመት ልጅ ትሰጪኛለሽ፣ መጥቼ ደግሞ ምስክርነት ሰጥሻለሁ ብያት ማለት ነውና ለሁላችሁ ምላችሁ እመኑ፣ ያመናችሁትን ነገር ሁሉ ታረግላችኋለች። ለኔ ከባዱን ነገር ነው ያደረገችልኝና በአመቱ ልጅ እንዳረገዝኩኝ ተነገረኝ ሆስፒታል ሄጄ። አንድ ልጅ ነው የጠየቅኳት፣ እኔ መንታ አደረገችልኝ። እዚህ ጋር በቃ ሜኒ ነገር በጣም ከባድ ጊዜ ነበር ያሳለፍኩት። በእርግዝናዬ በጣም ከባድ ጊዜ ነበር። ያው ታውቃላችሁ ሴቶች 3 ወሩ ድረስ ከባድ ነው። እሱ እንዳለ ሆኖ ግን 4 ወር 5 ወር ላይ በጣም ከባድ ጊዜ ነበር ለኔ። የመጀመሪያዬ ነው፣ ምንም ነገር አላውቅም። ሌሊት ላይ የምትጀመረኝ 5 ወር ነው። በደንብ እንድታዳምጡኝ ነው የምፈልገው። 5 ወር ላይ የምትጀመረኝ በጣም ከባድ ነበረ። ሌሊት 7 ሰዓት ላይ ነው ምጥ የጀመረኝ። እኔ አላውቅም ምጥ ምን እንደሆነም አላውቅም። በ5 ወር ደግሞ እንደዚህ አይነት ነገር የለም። ለካ ማህፀኔ ከፍቶ ነው፣ ደም ፈሰሰኝ። በጣም ነው የደነገጥኩትና ባኞ ቤት ውስጥ ገብቼ ተንበርክኬ እናቴ ምንድን ነው ማየው?
እንዳልዋረድብሽ እባክሽን ሸፍኝኝ አልኳትና ከዚህ ወሰድኩት የቅቤ እምነቷን እንዳለ ሆዴን ማጸኔን ሁሉ ተቀባባሁት። በቃ ማጸኔ ከፍቷል ግን ተኛውኝ። ጠዋት ነው ሆስፒታል ሄድኩት። ሆስፒታል ሲሄድ እንግዲህ ባለሙያዎች ካላችሁ ታውቃላችሁ 3 ኢንች ከፍቷል ማጸኔ። ከዛ በቃ ዶክተሩ ምንም ማድረግልሽ ነገር የለኝም ግን በቃ እንሞክር እግዚአብሔር ይረዳናል ጸልዩ አለን። ከዛ ተሰፋው ማጸን መቋጠር ይባላል። ማጸኔ ተቋጠረልኝ። 5 ወር ላይ ነው ይሄንን የምነግራችሁ። እያለ በጣም ከባድ ሆነ። ሆስፒታል ነው ያሳለፍኩት። 6 ወር ላይ ልጆቼ ተወለዱ። እንድታዳምጡኝ የፈለኩት ለዚህ ነው። የእግዚአብሔርን ተአምር የእግዚአብሔር ማዳን እግዚአብሔር ካለ ምንም ነገር እንደማይቆም እንድታውቁ ነው ፈልገው። 6 ወር ላይ ልጆቼ ተወለዱ። ሲወለዱ 1 ኪሎ አይሞሉ 665 ግራም እና 750 ግራም ናቸው። ማለት ለማየት እንኳን ይከብዳሉ እንኳን ሰው ይሆናሉ ብሎ ለማሰብ። እግዚአብሔር ግን ተአምረኛ ነው። እመቤቴ ማርያም ትችላለች። ልጆቼ 3 ወር ሙቀት ውስጥ ወደ ቤታቸው ሄዱ። ወደ ቤት ወሰድኳቸው። እልል ብላቸው አመስግኑ። ይህንን ነገር ስነግራችሁ 3 ወሩ ቀላል አይደለም። በጣም ከባድ ጊዜ ነው። የእመቤቴ ምስል አጠገባቸው አድርጌ የአቡነ እጨጌ ዮሐንስን ምስል አጠገባቸው አድርጌ በየቀኑ በጣም ከባድ ነው። በመሀል መተንፈስ ይረሳሉ፣ በመሀል ይሞታሉ። በቃ እግዚአብሔር ይረዳኝና ድጋሚ ይነሳሉ። ብዙ መከራ አሳልፌያለሁ። ግን እመቤቴ ከኔ ጋር ነበረች እና ተስፋ እንዳትቆርጡ። ምንም አይነት ነገር ውስጥ ብትኖሩ እግዚአብሔር ይችላል። ይሄ እንድታውቁ ነው። እዛ ጋር አሁን አስፈቅጃችሁ የመጣችሁት ሁሉ አመሰግናችኋለሁ። ብዙ መከራ አሳልፌያለሁ። ዛሬ ግን እግዚአብሔር ይመስገን ልጆቼ 4 ኪሎ ከምናምን ሆነውልኛል። በዛ በጭንቅ ሰዓቴ በቃ ልጆቼ እንደሚሞቱ ሰው ተስፋ ሲያደርግ እኔ ግን እመቤቴን አምናት ነበር። እግዚአብሔር ትችላለህ እለው ነበርና ለእመቤቴ ቃል ገባሁላት። ቃል ለሰማይ ለምድር ልጆቼን አንቺ ጋር አምጥቼ ነው ክርስትና ማስነሱ። አንቺ ደግሞ ልጆቼን ከሞት ታስነሻለሽ አልኳት። አስነሳቻቸው እና እግዚአብሔር አምላክ ሁሉን ነገር አድርጎልኝ እመቤቴ ማርያም ደግሞ አሟልታልኝ ነገ ክርስትና ላስነሳ ሁለቱንም ልጆቼን ይዤ መጥቻለሁ። እኔን የሰማች የጭንቅ አማላጇ ለሁላችሁም ትድረስላችሁ። እኔ ኃጢአተኛ ነኝ። ተስፋ እንዳትቆርጡ፣ ልባችሁን አጽኑ፣ ጸሎት አድርጉ፣ በርቱ። እመቤቴ ትችላለች፣ በጣም ትችላለች። እልል ብላችሁ አመስግኑልኝ። ቤተሰቦች እንግዲህ ቪዲዮን ተከታትለን ተመልሰናል። እንደተማማርንባቸው አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። እንደተለመደው ሀሳብ አስተያየቶቻችሁን ከስር ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ